ቅርጽ የሌለው ህይወት ልክ እንደተጣለና እንደተሰባበረ ወንበር ነው። ባዶ ነው፣ ጥንካሬ የለው፣ ዋጋውም የወረደ ነው። የአብዛኛው ሰው ህይወት ውስጥ ባዶነት የሚሰማበት አንድ ጥቁር ወቅት አለ። ጠዋት ከአልጋ ሲነሳ የሚሄድበት የሌለው፣ በእጆቹ የሚጨብጠው ዕቅድ የሌለውና ወደፊት የት እንደሚያደርሰው የማያውቅ መንገድ ላይ ሲቆም በብዙ ሰዎች መካከል ይራመዳል። ነገር ግን ማንም አይመለከተውም። ምክንያቱም በውስጡ ምንም አይነት የተገነባ ጥንካሬ፣ ምንም አይነት የዳበረ ማንነት የለም። በጣም ብዙ ሰዎች ህይወታቸው እንዲቀየር ይፈልጋሉ። ነገር ግን ከየት እንደሚጀምሩ፣ የትኛው በር ማንኳኳት እንዳለባቸው ግራ ይገባቸዋል። የሙያ ማሰልጠኛ ተቋማችን እናንተን ለማስተማር እነሆ በቡልቡላ የሚገርም ትሬኒንግ ኢንስቲትዩሽን ተከፍቷል። ውስጡን ሾፍ እናለው። የአፖልስትሪ ባለሙያ ነዎት ወይ? የአፖልስትሪ ባለሙያ ከሆኑ አሁን ተሚያ አፖልስትሪ ያዘጋጀው ሾርት ተርም ትሬኒንጎች አሉ። የሙያ ማሻሻያ የአንድ ወር ኮርስ ተዘጋጅቷል። እየመጣችሁ ወደ ተሚያ አፖልስትሪ የአፖልስትሪ ሙያ ወጣቶች ይህን ሙያ እንድትቀላቀሉ ኢንቫይት እናደርጋችኋለን። ከታች ባለው ሊንክ በመጫን ሬጂስተር አድርጉ፣ ኑና ተማሩ እያለን ያለ ነው። የማሰልጠኛ በሩን ከፍተህ ስትገባ የድሮ ማንነት ታሪክ እዛው በር ላይ ይቀር። ልዩነት የሚፈጥረው ፍላጎት ብቻ ሳይሆን ጥረትና እድል ሲገናኙ ነው። ከቆምክበት ባዶነት ለመውጣት የምታደርጋት የመጀመሪያው እርምጃ ሁልጊዜ ከባድና አስፈሪ ናት። የለካው መስመር ሲያዘነብል ደጋግመህ ታርማለህ። በየቀኑ የምትሰፋት እያንዳንዷ ስፌት ዝም ብላ የክር መስመር አይደለችም። የዛገውና የተበላሸው ታሪክህን በእጅህ ጥረት በትጋት ታጸደዋለህ። በእጅህ የምትሰራው ማንም ሊክደው የማይችል እውነተኛ እውቀት ሲኖርህ አንተ አትናገርም፣ ስራህ በራሱ ይናገራል። ስትሳሳት ያለምንም ምሕረት የሚያርምህ የካበተ አእምሮ ያለው መምህር ያስፈልግሃል። መማር ማለት ትህትናን መለማመድ ነው። የራሱን ኩራት አውልቆ የሌሎችን ጥበብ ለመቅሰም ዝቅ ማለት ነው። ትላንት ቅርጽ አልባ የነበረው ህይወትህ ዛሬ በራስህ እጅ የተሰራ እጅግ ክብርና ዋጋ ያለው የማይገመት ጥበብ ሥራ ይሆናል። ማስተር ክራፍትስማን ሆነህ ህይወትህን በራስህ እጅ ቅረጽ። የተሚ አፖልስትሪ ማሰልጠኛ ተቋም ይመዝገቡ። ህይወትዎን ከውስጥ እስከ ውጪ በቅንጦት ይገንቡ።